ሰላም ጤና ይስጥልኝ። በቅድሚያም አርዕስተ ዜና። የኢትዮ ኤርትራ እንዲሁም የትግራይ ውዝግብ በጦርነት አፋፍ ላይ መሆኑን ኢንተርናሽናል ክራይሲስ ግሩፕ ገለጸ። የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን የጀመረው ስራ እንዲያጠናቅቅ ተጨማሪ የ8 ወራት የስራ ጊዜ እንዲሰጠው ወሰነ። በማዕከላዊ አፍሪካ የምትገኘው ጋቦን የሶሻል ሚዲያዎቿን ረብሻና ሁከት እየፈጠረ ነው በማለት ሶሻል ሚዲያዎቿን አገደች። ኢራን ከእስራኤልና ከአሜሪካ ጋር በነበረው የ12 ቀናት ጦርነት የወደመባትን የኒውክሌርና የሚሳኤል ጣቢያዎቿን እየገነባች መሆኑን በሳተላይት ምስል ተረጋገጠ። በቅድሚያም ኢትዮጵያና ኤርትራ ትግራይ በጦርነት አፋፍ ላይ የቀጠናውን ስጋት የዓለም አቀፉ ማህበረሰብ ጥሪን ይሻል ሲል ኢንተርናሽናል ክራይሲስ ግሩፕ ገለጸ። በኢትዮጵያ ፌዴራል መንግስት በሰሜን ኢትዮጵያ ትግራይ ክልል እና በጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱንና ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ እንደሚችል ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት አስጠነቀቀ። ይህ ስጋት የመጣው በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ጦርነት በስምምነት ከተቋጨ ከ3 ዓመት በኋላ ሲሆን አሁን እየታየ ያለው ሽኩቻ የቆዩ ቁስሎችን የሚቀሰቅሱና የቀጠናውን ሰላም በእጅጉ የሚያናጋ ነው። አዲስ የሚያገረሽ ግጭት በመቶ ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፉት የቀድሞ ጦርነቶች በባሰ መልኩ ለሶስቱም ወገኖች አውዳሚ እንደሚሆን ሪፖርቱ አመልክቷል። ይህ አዲስ የጦርነት ስጋት በጎረቤት ሱዳን ከሚካሄደው የእርስ በርስ ጦርነት ጋር ተደራርቦ ከቀጠናው ውጭ ያሉ ሀያላን ሀገራት ወደ ግጭቱ ሊያስገባቸውና ቀድሞውኑ ተለዋዋጭ የሆነው የቀይ ባህር አካባቢ ይበልጥ ሊያናውጠው እንደሚችል ተገልጿል። በአሁኑ ወቅት በአዲስ አበባ በአስመራና በመቀሌ መካከል ያለው ግንኙነት በመካካድና በጥርጣሬ የተሞላ ሲሆን በተለይም የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና የኤርትራ ይህንን እንደ ሉዓላዊነት ስጋት መመልከቷ ውጥረቱን አባብሶታል። በትግራይ በኩል ደግሞ በህወሓት ውስጥ የተፈጠረው የውስጥ ክፍፍል በጌታቸው ረዳ የሚመራው ጊዜያዊ አስተዳደር በደብረጽዮን ገብረ ሚካኤል በሚመራው የነባር አመራሮች ቡድን መፈንቅለ መንግስት ተካሂዶበት በመወገዱ ሁኔታውን ይበልጥ ውስብስብ አድርጎታል። በቅርቡ በጥር ወር 2018 ዓ.ም በትግራይና በአማራ ክልሎች መካከል አወዛጋቢ በሆነው በጠለምት አካባቢ በህወሓት ታጣቂዎችና በፌዴራል ጦር መካከል የተፈጠረው ግጭት እንዲሁም የፌዴራል መንግስቱ የወሰደው የድሮን ጥቃት ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የሰከንዶች እድሜ ብቻ እንደቀረው ማሳያ ነው። የኢትዮጵያ ፌዴራል መንግስት በአሁኑ ወቅት ወታደራዊ አቅሙን እያጠናከረና አዲስ ድሮኖችና ጥይቶችን እያመረተ እንደሚገኝ የጠቀሰው ሪፖርቱ ምንም እንኳን ጦርነቱ የሚያስከትለው የኢኮኖሚ የዲፕሎማሲ ኪሳራ ወገኖችን ቢገታቸውም ድንገተኛ ስህተት ወይም አለመግባባት ወደ ማይቆም ጦርነት ሊያመራ እንደሚችል አስገንዝቧል። በመሆኑም ተጽዕኖ ፈጣሪ የአፍሪካ ሀገራት የቀጠናው ጥቅም ያላቸው የውጭ ኃይሎች በዝምታ ዲፕሎማሲ አማካኝነት ግጭቱን ለማስቀረት አስቸኳይ ጥረት እንዲያደርጉ ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርበዋል። በተለይ በ2022 የሰላም ስምምነት ላይ ተሳታፊ የነበሩት ኬንያ፣ ደቡብ አፍሪካና ናይጄሪያ በአፍሪካ ህብረት በኩል በአዲስ አበባና በመቀሌ መካከል ያለውን ቅራኔ ለመፍታት እንዲንቀሳቀሱ ይመከራል። በተጨማሪም እንደ አሜሪካና አውሮፓ ህብረት፣ ቻይና፣ ቱርክና ሳውዲ አረቢያ ያሉ ሀያላን ሀገራት ማንኛውም ወታደራዊ እርምጃ ተቀባይነት እንደሌለው ግልጽ መልእክት ሊያስተላልፉ እንደሚገባና የኢትዮጵያና የባህር በር ፍላጎት በሰላማዊና በንግድ አማራጭ ለመፍታት ጎረቤት ሀገራት ውይይት እንዲጀምሩ ሪፖርቱ አሳስቧል። ማዕከላዊ አፍሪካ ክፍል የምትገኘው ጋቦን መገናኛ ብዙሃን ተቆጣጣሪ ባለስልጣናት የማህበራዊ ሚዲያዎችን በአገሪቱ ውስጥ ግጭትን እያባባሱና መከፋፈልን እያሰፉ ነው በሚል ላልተወሰነ ጊዜ አገደች። ማክሰኞ ምሽት በአገሪቱ ብሔራዊ ቴሌቪዥን ጣቢያ የአገሪቱ ከፍተኛ ኮሚኒኬሽን ባለስልጣን ሐሰተኛ መረጃ ስርጭት፣ የኦንላይን ዘረፋ እንዲሁም ያለ ፈቃድ የግል መረጃን ማሰራጨት ለውሳኔዎቹ ምክንያት መሆናቸውን ገልጿል። የባለስልጣኑ ቃል አቀባይ ጄን ክላውዴ ሜንዶሜ የትኛው የማህበራዊ ሚዲያ በዚህ ውሳኔ እርምጃ እንደሚወሰድበት ግልጽ ባያደርጉም በሀገሪቱ ውስጥ ግን ዋትሳፕ፣ ቲክቶክ እና ፌስቡክ ዝነኛ ናቸው። ሀገሪቱ በፕሬዝዳንትነት የሚያስተዳድሩት ጀነራል ብሪስ ኦሊጉይ ንጉማ እንደ አውሮፓውያን አቆጣጠር በ2023 ወታደራዊ መፈንቅለ መንግስት ካካሄዱ በኋላ ባለፈው ዓመት የተካሄደውን ፕሬዝዳንታዊ ምርጫ አሸንፈዋል። የ50 ዓመቱ ፕሬዝዳንት ከመምህራኖች እና ሌሎች የመንግስት ሰራተኞች የደሞዝ ክፍያ ጋር በተያያዘ ተቃውሞ ገጥሟቸዋል። ረቡዕ ዕለት ረፋዱ ላይ ማህበራዊ ሚዲያዎች መቋረጣቸውን ተጠቃሚዎች ተናግረዋል።
የኤፍፒ የዜና ወኪል እንደዘገበው ከሆነ የተወሰኑ ተጠቃሚዎች ፌስቡክና ቲክቶክን መጠቀም አልቻሉም። ከ2.5 ሚሊዮን በላይ ህዝብ ባላት ጋቦን ማህበራዊ ሚዲያዎች በወጣቱ ዘንድ ለመዝናኛም ሆነ ለስራ ከፍተኛ ተቀባይነት አላቸው። የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን የጀመረው ስራ እንዲያጠናቅቅ ተጨማሪ የ8 ወራት የስራ ጊዜ እንዲሰጥ ወሰነ። ለ3 ዓመት የስራ ዘመን የተቋቋመው ሀገራዊ ምክክር ኮሚሽን ባለፈው ዓመትም በተመሳሳይ ሁኔታ በተካሄደው የምክክር ቤቱ አስቸኳይ ስብሰባ የስራ ጊዜው ለ1 ዓመት እንዲራዘም መደረጉ ይታወሳል። የህዝብ ተወካዮች ምክር ቤት ትላንት የካቲት 11 2018 ዓ.ም ባካሄደው አስቸኳይ ስብሰባ የኮሚሽኑን የ4 ዓመታት የስራ ሪፖርት በማድመጥ ውይይት ካደረገ በኋላ የስራ ጊዜው ለተጨማሪ 8 ወራት እንዲራዘም የወሰነው። የካቲት 14 2014 ዓ.ም ተቋቁሞ ስራ የጀመረው ኮሚሽኑ የተራዘመለት የ1 ዓመት የስራ የካቲት 14 2018 ዓ.ም የሚያበቃ በመሆኑ የቀሩ ስራዎችን ለማከናወን ከየካቲት 15 2018 ጀምሮ እስከ ቀጣይ ዓመት ጥቅምት አጋማሽ የስራ ጊዜው ተራዝሟል። በዶክተር መስፍን አርአያ የሚመራው የሀገራዊ ምክክር ኮሚሽን በሀገር ውስጥና በውጭ ሀገራት ምክርና የአጀንዳ ማሰባሰብ ስራ ሲያከናውን ቆይቷል። ነገር ግን ኮሚሽኑ በትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤውን ለማካሄድ ተጨማሪ ጊዜ እንዲሰጠው በጠየቀው መሰረት የስራ ጊዜ ተራዝሟል። ኢራን ቀደም ሲል ጥቃት የተሰነዘረባቸውን ወታደራዊና የኒውክሌር ተቋማትን ዳግም በመገንባትና ከመሬት በታች በመቅበር ላይ መሆኗን የሳተላይት ምስሎች ይፋ አደረጉ። ይህ የቴህራን እንቅስቃሴ ከአሜሪካ ጋር ባለው የኒውክሌር ድርድር ውጥረት በነገሰበትና ዋሽንግተን ድርድር ካልተሳካ ወታደራዊ እርምጃ ወስዳለሁ በሚል በዛተችበት ወቅት የቀረበ መረጃ ነው። ቴህራን በስተደቡብ ምስራቅ 30 ኪሎ ሜትር ርቀት ላይ የሚገኘውና የኢራን እጅግ ስሱ ወታደራዊ ጣቢያ የሆነው የፓርቺን ኮምፕሌክስ አዳዲስ ግንባታዎች የተከናወኑበት መሆኑን ተመልክቷል። ባለሙያዎች እንደሚሉት ኢራን በአንድ አዲስ ተቋም ላይ የኮንክሪት መከላከያ ሼልድ በመገንባት በአፈር የመሸፈን ስራ አከናውናለች። ይህ ስፍራ በ2024 በእስራኤል ጥቃት ደርሶበት እንደነበር የሚታወስ ሲሆን ምስሎቹ ግንባታው በከፍተኛ ፍጥነት እየተከናወነ መሆኑን ያሳያሉ። በሌላ በኩል ባለፈው ዓመት በእስራኤልና በኢራን መካከል በተቀሰቀሰ የ12 ቀናት ጦርነት ወቅት በአሜሪካ ድብደባ የተፈጸመበት የኢስፋሃን የኒውክሌር ማበልጸጊያ ጣቢያ ላይ አዳዲስ እንቅስቃሴዎች ታይተዋል። በጥር ወር መጨረሻ የተነሱት የሳተላይት ምስሎችን እንደሚያሳዩ ኢራን በጣቢያው የሚገኙ 2 የመሻሪያ መግቢያዎችን በአፈር የመቅበር ስራ አከናውናለች። የካቲት 9 ቀን የወጣ አዲስ መረጃ ደግሞ ሶስተኛው መግቢያ በአፈር መሸፈኑንና ወደ መሬት ውስጥ መተላለፊያው የሚወስደው መንገድ ሙሉ በሙሉ መቀበራቸውን አረጋግጧል። የሚሳኤል ቤዝ ጥገናና ምላሽ ኢራን ከመሬት በታች ያሉ ተቋማትን ከማጠናከር በተጨማሪ በጦርነቱ ወቅት ጉዳት የደረሰባቸውን የሚሳኤል ማከማቻ ጣቢያዎችን በመጠገን ላይ ትገኛለች። ምንም እንኳን ምዕራባውያን ኢራን የኒውክሌር ቦምብ ፍንዳታ ሙከራዎችን ታደርጋለች የሚል ጥርጣሬ ቢኖራቸውም ቴህራን ግን የአቶሚክ መሳሪያ የመገንባት ፍላጎት እንደሌላት በድጋሚ አሳስባለች።